ውዴ ፋንድሻ ቤተሰቦች ሰላም አለይኩም፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ዛሬ ትንሽ አዝኛለሁ። ይሄ ቀይ ኮፊታ የለበሰው የምታዩት ጀማል ወይም ኻሊድ ይባላል። ያጎቴ ልጅ ነው። ሰሞኑን መንገድ ገብቶ ነበር መሰለኝ በህገ ወጥ ወደዚህ ወደ ሳውዲ አረቢያ ሊመጣው። ከዛ ትላንት ተደውሎ ጀልባ ባህር ሰምጣ እንደሞቱ እሱ የወጣበት ጀልባ ሙሉ ለሙሉ እንደሞቱ ተሰምቶ ቤተሰብ ትልቅ ሀዘን ላይ ነው ያለው። ግን እስኪ ታዩታላችሁ ወደፊት ሁሉንም ፎቶ ሁሉም ቪዲዮ ስላደረኩት በደንብ ታዩት ነው። እስኪ ቤተሰብ የመን ላይ ያሏችሁ ወንድሞቻችሁ የመን ላይ ያሉ እስኪ ሙምኪን ካለ በህይወት ሰው እንደዚህ ሞት ሲባል ሬሳውን ሳታዩ ምንም ነገር ምን ተከተሙ ሳታውቁ ባህር ሰምጦ ሞተ ሲባል ይቻላልም ብቻ እንደ ስም ብቻ ነው የነገሩኝ። በጣም ነው የሚያሳዝነው። ደግሞ የልጁ ታሪክ ነግራችኋለሁ። በጣም ያሳዝናል። ይሄ የምታዩት ጽሁፍ ቲክቶክ ላይ ገብቼ ያገኘሁት ነው። መሄድ አለኝ፣ ደውል አለኝ። ሀቅ ነው። አሁን ላይ መሄድ ያስፈልጋል ለወንድ ልጅ ጅዳ ብሏል። የኔ አባት ያልፍልኛል ብሎ የኔ ካርታታ የእናቴ አባት ፍቅር ሳያገኝ ሰው ቤት አድጉ ማያት እንጂ አድጉ የእናትና አባት ፍቅር ሳያይ ያልፍልኛል ባጃጅ ገዝቼ ተመልሼ እመጣለሁ ብሎ እንደዚህ ሞተ ሲባል በጣም ከባድ ነው። እኔ የሰማሁት ትላንት ነው። እነግራችኋለሁ ሙሉ ታሪኩ ነው። ብቻ ከባድ። ይሄ ቀይ ኮፊታ የለበሰው ነው። ይሄ ጽሁፍ ሳይ በቃ ቲክቶኩ ላይ ከለቀቀው ከቪዲዮ ጋር ድምጽ ነበረ፣ የዘፈን ድምጽ። ያ ዘፈንና ይሄ ከስር የጻፈው ለራሱ መሄድ አለኝ የሚለው አንድ አይነት ነው። እና እንደከፋው ስረዳው ቪዲዮዎቹ ሁሉ ገብቼ ሳይ ጠንካራዋ ልጅ አልቻልኩም። ኻሊድዬ እኔ ትንሽ እንደቀላል እንደዚህ ሮመዳን ራሱ ሀገር ነበር እህቴ ጋር ያወሩት ሪከርድ እያሰማችኝ እዛ ነበር ያለው። የኔ አባት የኔ ህፃን የሚገርማችሁ እኔ ጋር እንዳወራም ምንም ነገር አላውቅም። ምክንያቱም እኔ ወደዚህ ስመጣ ህፃን ነበር ገና። የሚገርማችሁ ጩጬ ነበር የኔ ጩጬ። እንደዚህ ማድረጉን ራሱን ያላውቅም። መንገድ መግባቱን ምን የማውቀው ነገር የለም። በስ ግን ትናንት እህቴ ሪከርድ አድርጋልኝ ኻሊድ እኮ ሞተ ስትለኝ ባር ሂዶ ነበር ስንዴት ስትለኝ በቃ እንሰምቼ እና አላህ ይዘንልን ብዬ ዝም አልኩኝ። ግን ይሄ የምታየው ጽሁፍ ቲክቶኩ ላይ ገብቼ ሳየው ቪዲዮዎቹን ሳየው እንደከፋው ሁኔታው ሁሉ ስረዳ ምን ያህል ኃላፊነት እንደተሸከመ ስረዳ እኔ ለወላጆች ትልቅ መልእክት አለኝ። ዛሬ ባልጋ ተፋታችሁ ልጃችሁን ለወላጆቻችሁ ጥላችሁ ባላችሁ የራሱን ህይወት ይኖራል አግብቶ፣ ልጃችሁ ግን እናት አባታችሁ ጋር ጥላችሁ እናንተ ስደት የሚቀዱ እናቶች ለእናንተ ትልቅ መልእክት አለኝ። ሁላችሁም ነው አድርጉላት። ቀይ ኮፊታ የለበሰው ነው። ይሄ ነው ያጎቴ ልጅ ማለት ጮጬ ነው። ገና 13 አመት ምናምን ነው። ወላሂ እህቴ ስትነግረኝ እህቴ ጋር ጓደኛ ናቸው ማለት ያወራሉ እነሱ። እኔ እንደነገርኳችሁ አናወራም። እንደዚህ ማደጉን እራሱ አላውቅም ማለት ነው።
ስታወራኝ ዛሬ ወላሂ ሳኡዲ ሲባል ስደት ሲባል አይወድም አሉ። ሱብሃንአላህ ጓደኞቹ ሁሉ ሲመጡ አይፈልግም። እናቱ ስደት ነበረች አሉ ያለችው ስደትም እያለች ከዛ ሀገር ገብታለች ይመስለኛል። አሁን ግን እናቱን ባጃጅ ግዢልኝ ሲላት አይ ቤት እየሰራው ነው ብላ እምቢ ትለዋለች አሉ። አንድ ልጇ ነው ይሄ ለእናቱ ማለት ነው። ከዛ በቃ እንደዛ ስትለው እሱ ያጎቱን ባጃጅ እየሰራ ነበር አሉ የእናቱ ወንድም ማለት ነው። ያኔ የኩል ማለት ነው ይሰራል ሮብ ወይም ስሙን እንደዛ እንትን ይለዋል ይመስለኛል። ብቻ የጋራ ስራ ማለት ነው ያጎቱን ባጃጅ። እሱ ግን ለራሱ ባጃጅ ፈልጎ እናቱን ግዢልኝ ሲላት ሳትገዛለት ስትቀር በዛ ተበሳጭቶ ነው አሉ መንገድ የገባው። ያኔ ባጃጅ ገዝቼ እኔ በራሴ በቃ እናቴም ካልገዛችልኝ እኔ ሄጄ ባጃጅ ገዝቼ ተመልሼ ሀገር ይመጣና ባጃጄን እሰራለሁ ብሎ ነው አሉ። ብታዩት የትንሽ ብልህ ነው፣ አንገደፊ ነው፣ በጣም ጥሩ ልጅ ነው። እትዬ ነገች እንዳልኳችሁ ስመጣ ህፃን ስለሆነ እዚህ ጋር ደግሞ ታሪኩ የእሱ እናትና አጎቴ ተፋተዋል። እሱ ገና ህፃን እያለ ከዛ በቃ እሱና አጎቴና እናቱ ሲፋቱ እሷ ወላጆቿ ላይ ተጥለውና ስደት ትሄዳለች። በቃ እሱ ያደገው አያቶች ጋር ነው። እንግዲህ አጎት ጋር አክስት ጋር ባንድ ሆኖ ከአያቶቹ ጋር ነው ያደገው። የእናት ፍቅር አላገኘ፣ የአባት ፍቅር አላገኘ። አባቱም የሱን እናፈታ አገባ፣ የራሱን ህይወት ነው የሚኖረው። ሌላ ሀገር ነው፣ ቅርብ ለቅርብ ነው። ግን እናቱም ስደቷ መጣች። እሱስ አያት ጋር ከአጎት ከአክስት ጋር መቼም ምንም ቢሆን እናትና እንዳባት የሚሆን የለም። እንደፈለጋችሁ ከፍታችሁ እንደፈለጋችሁ አትሆኑም። የእናት አባት ፍቅር ሳያገኝ ከርታታ። የሚገርማችሁ እኛም ሆንን አባቱም ሆነ ማንም ሆንን ከፋ ሆይ ሲያመው ሄደው አያቶቹ ቤት የሚጠይቀው የሚያሳክመው እንዴት ነው እንኳን የሚለው የለም። ሁሉም ያኔ ተራርቀን ስላለ የሀገር ርቀት ሳይሆን በቃ ሀገራችን በባጃጅ የሚካሄድ ነው። በእግር ራሱ መሄድ ይቻላል። እሱ ያለበት የሚኖርበት የአያቶቹና የአባቱ ቤት እንዲሁም የኛ ቤት ግን በቃ ታውቃለች፣ ኢትዮጵያ ኑሮ ተራርቀን ያለ ነው። በዛ መልኩ ስላደገ ከአያቶቹ ጋር እንደዚህ እንኳን ወደ ቤተሰብ ቀርቦ ምናምን ችግሩን ሀዘንም ካለበት የሚያወራ አይደለም። በጣም አንገደፊ ነው። ትንሿ እህቴ ጋር ብቻ ነው የሚያወሩት በስልክ ምናምን ኢሞ ላይ ምናምን። እሷም እዛ ሀገር ስለሆነች ተማሪ ከሮመዳን በፊት የእህቴ ምርቃት ነበርና ናኬ ሚሴ ብለው ጠርተው ከዛ በኋላ እመጣለሁ ብሎ የጓደኛው ሰርግ ድንገት የሆነበትና በዛው የእሷን ምርቃን ይረሳሳና ያለፈም አልመሰለው። ደወልና በስንተኛው ቀን ልመጣ ነው ለምርቃን ሻለኛ ላይ አለፈ እኮ አልኩት አለችና እህቴ በተለይ በጣም ነው የተጎዳችው። ለምን እሱ ብቻ ነው አጎታችን ማለት እውነተኛ አጎታችን የእሱ አባት ነው። የእውነት አጎታችን የምንወደው ለእናቴ በአባቷም በእናቷም ወንድም ቢሆናት እኛ በፊት ድሃ ሆነን ሲቸግረን የሚረዳን የእሱ አባት ነው። የእውነት አጎት በቃ የእውነት አጎት የእሱ አባት ነው። የእውነት ያጎት ልጅ ደግሞ እሱ ብቻ ነው ያለን። በጣም ያማል። በቃ ተስፋ እህቴ በተለይ አደገልኝ እኮ ካሊዴ ያጎቴ ልጅ እያልኩኝ ተስፋ እኮ ነበረኝ። ደስ እያለ የነበረ እኮ ማን ቀረረብም እንደዚህ ቀረብኝ እያለች እህቴ በቃ ስታለቅስ እንዴት እንዳለች እኔ እንኳን ተረጋግቼ እሷን ያረጋጋው ነበር። ግን አሁን ላይ ያሳዘነኝ ተደውሎ የተባለው እሱ የሚመጣበት ጃልባ እሱ የወጣበት እንደሰመጠ ነው። ይሄ ብቻ ነው የተወራው። እንግዲህ ያረቢ ውሸት ያርገው። እስኪ የመን ያላችሁ ይህን የምታዩ ካሊድን ወይም ጀማልን በህይወት እንዳለ ያያችሁ ካላችሁ ለኔ ንገሩኝ። በቃ እኔ እንጃ በህይወቴ ምን እንዳለች ታውቃላችሁ? እህቴ የሆነ ነገር ከሰማሽ የመኖር ምልክት ከሰማሽ አለች ኦንላይን ባልገባ አደራሽን ቶሎ በቀጥታ ደውለሽ ንገሪኝ። የኔ እናት ይሄን የምማረውን አለች ይሄን የምማረውን አቁሜ ስራ ገብቼ
ለሱ ባጃጅ እገዛለታለሁ ተመልሶ እንኳን እንዲሄድ አልፈልግም ማለት ለራሷ እኮ ጫማ እንኳን መግዣ የሌላት ናት። የዚህ ያህል ነው የምትወደው። እሷ ጋር ለምን ስለሚደዋወሉ ስለሚቀራረቡ ብቻ ባንደዋወለውም ባንጠይቀውም ባንንከባከበውም ነገ አድጎ ያጎታችን ልጅ ብለን በቃ እንኮራበታለን ብለን የምናስበው ነበረ። እኔ ለኛ አይደለም በጣም እሱ ያሳዘነኝ ነገር አባቱ ሌላ ትዳር ይዞ ልጆቹን እየወለደ ነው የሚኖረው። እናቱ ጥላውስ እንዴት ናት? እሱሳ የእናት ፍቅር የለ፣ የአባት ፍቅር የለ። በአያት ቤት እንግዳ አጎት አለ፣ አክስት አለ። እየተኮረኮመ ምንም እያለ ነው መቼም የሚያድገው። ምን ጥርጥር አለው? ሲያጠፋ ይቀጣል ልጅ ነውና የዛን ሰዓት ይከፋዋል። እናትና አባቱ ግን ቢቀጡት አይከፋውም። ልጅ ግን ሌላ ሰው አያትም ሆነች ማንም ነካ ካረገችው ልጅ ይከፋዋል። መቼም ሰው ናቸው እነሱ። ምንም ጥሩ ቢሆኑ ሲያጠፋ የሆነ ነገር ማለታቸው አይቀሩም። የዛን ሰዓት በጣም ነው የሚያመው የሚከፋው። እናትና አባታችሁ ተለያይተውባችሁ በሰው ስታድጉ በእንጀራ እናት ማደግ ማለት ከሌላ ሰው ጋር ማደግ በእናቴ ስላየሁት፣ እናቷ ተፈታ በእንጀራ እናት ነበር እና ያደገችው። በጣም በስቃይ ነው እናቴና የእሱ አባት በስቃይ ነው ያደጉት እና በእነሱ እረዳዋለሁ። በብዙ ሰው ነው የምረዳው። በእናትና በአባት እንጂ ያላደጉ ጓደኞች ራሱ አሉኝ። አያት ቤት ምናምን ቤት እያሉ ያደጉ በቃ የእናትና አባት ፍቅር የላቸውም። በጣም የሚያሳዝኑት ትንሽ ነገር ያስከፋቸዋል። ካሊድ ብቻ በጣም ነው ያሳዝነኝ። እንደው አድርጉለት። ሞቶ ጎበና ላይ የጀነት እንዲለው ጩጬ ነው። በህይወት ካለ ደግሞ እንደው አላህ እንዳሰማኝ በቃ እኔ ምኞቴ ከምንም በላይ በቃ በህይወት እንዲተርፍ አላምን ይቸግረዋል። እሱ ያለበት ጃልባን ተገልብጧል ሞቷል ብሎ ደላላው ለሆነ ዘመዳችን ቅርባችን እሷ ነግራ እሷና ብለዋል ደግሞ የተናገረችው። እኔ እና እሷ ስለማንደዋወል አላውቅም፣ ግን እንደዛ ነገር ነው የሰማሁት። እኔ የገረመኝ ጃልባኗ ስትሰምጥ ደላላው ባህር አጠገብ ሆኖ እያያቸው ነው ወይ? እንዴት ነው ያወቀው? ለመሰላችሁ ሁሉም ሰምጠዋል ነው የተባለው። ማለት ጃልባ ሹፌሩም ሁሉም ሰመጡ ማለት ሁሉም ከሰመጡ ማነው ደውሎ ለዚህ ለደላላው እነ ካሊድ ያሉበት ጃልባ ሰምጧል እነ ካሊድ ሞተዋል ያለው ማን ነው? ሁሉም ከሞቱ ወይስ ደላላው ከባህር ማዶ ቆሞ ጃልባው ሲንቀሳቀስ ማሞተ ምናምን እያለ ማየት ይችላል? ይህን ነገር እስኪ የምታውቁ እንደዚህ ሰው ካሁን በፊት ሞተባችሁ ተብላችሁ የምታውቁ ካላችሁ እንዴት እንደሆነ ንገሩኝ። በቃ ይሄን ሳይ በቃ ውሸት አድርገው ጌታ እንደው ያረቢ ከተረፉት የኔ ከርታታ የእናት ፍቅር ሳያይ የአባት ፍቅር ሳያይ በሰው ቤት እየከፋው ምንም እያለ እኛማ እንጠይቀው ታመምክ ወይ ራበክ ወይ ከፋ ወይ እንኳን የሚለው ዘመን የለው። እናትና አባቱ ከጎኑ የሉ። በዚህ መልኩ አድጎ ያልፍልኛል ብሎ መጥቶ ሲቀር